የኢትዮጵያ የመኪና ገበያ በዚህ 2 እና 3 ዓመት ውስጥ ያላየነው የመኪና አይነት የለም ቢባል ማካበድ አይሆንም። ከሰሞኑ ደግሞ አንድ ለየት ያለ ተሽከርካሪ ለገበያ ቀርቧል። ይህም የአዲሱ የሃይሉክስ ሃይብሪድ ተሽከርካሪ ለገበያ ቀርቦ ተመልክተናል። በዝግጅታችንም የተሽከርካሪ ምን ነገር አለው እንዲሁም ለየትኛው አገልግሎት ይሆናል ከሚለው ነገር እናያለን። ከዚህ በተጨማሪም ደግሞ እስከዛሬ ከምናውቃቸው የሃይሉክስ ሞዴሎች ጥንካሬው እዚህኛው ሃይብሪድ ሲሆን ይቀንሳል ወይስ ምን የተለየ ነገር አለው የሚሉትን በደንብ የተብራራ መረጃ ይዤላችሁ የቀረብኩት አዶንያስ ነኝ። ከመረጃዎቹ ጋር መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ማለት ይቻላል አዳዲስ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው ደውሉን ተጫኑ። አዲሱ ቶዮታ ሃይሉክስ የሚባለው ተሽከርካሪ በ45 ቮልት ሃይብሪድ ሞድ የቀረበ ነው። ይህም ተሽከርካሪ ማይልድ ሃይብሪድ ምንለው ነው። ሙሉ ለሙሉ በኤሌክትሪክ ኃይል መጓዝ የሚችል ባይሆንም የነዳጅ ሞተሩን የሚያግዝ ነው። ይህም በመሆኑ የተሻለ የነዳጅ አጠቃቀም እንዲኖረው አስችሎታል። የመኪናው መልከታችን ከውጫዊ ገጽታው በምንጀምርበት ጊዜ ከዚህ በፊት ከምናውቃቸው የሃይሉክስ ሞዴሎች ጋር ተመሳሳይ የሆነ ገጽታ አለው። የመኪናው የፊተኛው ገጽታ ላይ ለየት ያለ ኤልኢዲ ሄድላይቶች እንዲሁም የሚያምር ግሪል የተገጠመለት ሲሆን የመኪናው አጠቃላይ ገጽታው ስፖርታዊ እንዲሁም የትም ቦታ ገብቶ እንደሚወጣ የሚያሳይ ነው። የመኪናው ሰስፔንሽን እስከዛሬ ከምናውቀው ትንሽ ለየት አድርገውታል። ይህም የተደረገበት መኪናው በተለያዩ ቦታዎች ላይ ገብቶ መውጣት በቀላሉ እንዲችል ከማስቻሉ ተጨማሪ ለአሽከርካሪው እንዲሁም ለሳፋሪው ምቾት እንዲኖረው በማሰብ ነው። የመኪናው ውስጣዊ ገጽታው ቢሆን እስከዛሬ ከምናውቃቸው የኃይል ተሽከርካሪዎች ጋር ያን ያህል የተለየ ነገር አለው ማለት አይቻልም። የመኪናው ውስጣዊ ገጽታ ከሌዘር ማቴሪያሎች እንዲሁም ፕሪሚየም ከሆኑ ማቴሪያሎች ለመስራት ተሞክሯል። ምክንያቱም የተሽከርካሪ የተለያዩ ትሪም ሌቭሎች አሉት። በሃይብሪዱም ቢሆን ከዝቅተኛው ሲሆን ዝቅ ያሉ እንደ ሃርተች ፕላስቲክ ማቴሪያል ምናገኝ ሲሆን ከፍ ያሉት ለበሚሆንበት ጊዜ ደግሞ ብዛት ያላቸው የሌዘር ማቴሪያሎችን እናገኛለን። ይህን ተሽከርካሪ ለረጅም ጉዞዎች ተመራጭ ከሚያደርጉት ነገሮች መካከል የመኪናው ውስጡ ሰፋ ያለ ነው። ከፈለጋችሁ የተለያዩ እቃዎችን ማስቀመጥ የሚያስችላችሁ ሲሆን አንዳንድ የሃይብሪድ ሞዴሉ ቢሆንም ከፍተኞቹ ትሪም ሌቭል በሚሆንበት ጊዜ የመኪናው የኋላ ወንበር ራሱ ከኋላው አነስተኛ እቃ ማስቀመጫ ታገኛላችሁ። የተሽከርካሪ ባለ 45 ቮልት ማይልድ ሃይብሪድ ተሽከርካሪ ሲሆን የተገጠመለት ኢንጂን ደግሞ እስከዛሬ የሚታወቀው ስመ ገናናው የሆነው ባለ 2.8 ሊትር ቱርቦ የናፍጣ ሞተሩ ነው። እስከዛሬ ከምናውቃቸው የሌሎቹ ከናፍጣ ሞተሮች ጋር አብዛኛው ነገሩን ሼር የሚያደርግ ስለሆነ መኪናው ድንገት ቢበላሽባችሁ አያርገውና ሞተር ኦቨርሆል ራስ በሚያስፈልግበት ጊዜ እንደ ሌሎች አዳዲስ ተሽከርካሪዎች ከፍተኛ ወጪ የሚያስወጣችሁ አይደለም። ምክንያቱም የዚህን ኢንጂን ስፔር ፓርት ራሱ የተለያዩ ቦታዎች ላይ በቀላሉ ማግኘት ስለሚያስችላችሁ። መኪናው የተገጠመለት ማይልድ ሃይብሪድ ሲስተሙ ደግሞ የሚያደርገው ነገር መኪናው የተገጠመለት የናፍጣ ሞተሩን የማገዝ ነው። መኪናው በተለይ ከቆመበት በሚነሳበት ጊዜ እንዲሁም በብሬኪንግ ጊዜ ለሪጄን ይጠቀምበታል። በዋነኝነት ግን የታሰበበት ዓላማ መኪናው የተሻለ የነዳጅ አጠቃቀም እንዲኖረው በማሰብ ነው። እስከዛሬ ከምናውቀውም የነዳጅ አጠቃቀሙ የተሽከርካሪ የተሻለ ያደርገዋል። መኪኖችን ግን ስገዙ ማስተዋል ያለባችሁ ነገር በተለይ ለኢሮፕ ማርኬት ናቸው አብዛኞቹ። የኢሮፕ ማርኬት በሚሆኑበት ጊዜ የናፍጣ ተሽከርካሪዎች ላይ ኢሮፕ ማርኬት ላይ አድብሉ የሚባል ነገር አለ። እሱ ነገር መጀመር ይኖርባቸዋል። ይህ በሚደረግበት ዋነኛው ዓላማ መኪናው የሚያቃጥለውን የተለያዩ አደገኛ የሆኑትን ጭሶችን በደንብ አጣርቶ ወደ አየር የሚለቅ ነው። ስለዚህ መኪናችሁን አድብሉን በጊዜው መሙላታችሁን ማረጋገጥ ይኖርባችኋል። ይሄ ተሽከርካሪ ላይ ብቻ ሳይሆን ሌሎችም የናፍጣ ተሽከርካሪዎች ላይ ይህ አይነቱ ነገር የተለመደ ነው። ይህንን ስላችሁ በዋነኝነት መኪኖቹ ከኢሮፕ የሚመጡ የናፍጣ ተሽከርካሪዎችም ለማለት ያህል ነው። የተሽከርካሪ ላይ የተገጠመለት ኢንጂኑ ማመንጨት የሚችለው የፈረስ ጉልበት 201 የፈረስ ጉልበት ማመንጨት ይችላል። ከዚህ በተጨማሪ ደግሞ 500 ኒውተን ሜትር ኦፍ ቶርክ ማመንጨት የሚችል ሲሆን ይህም በተለይ ለኢትዮጵያ አይነት አስቸጋሪ ቦታዎችን ከከተማ ውጭ ማለት ነው ለምንንቀሳቀስ ከሆነ እጅግ በጣም ተመራጭ ያደርገዋል። መኪና ያለው የፈረስ ጉልበት እስከዛሬ ከምናውቃቸው አንዳንድ የኤሌክትሪክ ተሽከርካሪዎች ራሱ ከነሱ ጋር ተቀራራቢ ነው። እንደሚታወቀው የኤሌክትሪክ መኪኖች ከፍተኛ ጉልበት አላቸው። ይህም ተሽከርካሪ ደግሞ በናፍጣ እጅግ በጣም ከፍተኛ ጉልበት አላቸው ከሚባሉ ተሽከርካሪዎች መካከል አንዱ ነው። የተሽከርካሪ ላይ የተገጠመለት ትራንስሚሽን ደግሞ ልንገራችሁ። እነዚህ መኪኖች ላይ ተገጥሞ የምናገኛቸው ትራንስሚሽን ባለ 6 ስፒድ አውቶማቲክ ትራንስሚሽን ተገጥሞላቸዋል። ይህም ዋነኛ ጥቅሙ የተሻለ የነዳጅ አጠቃቀም እንዲኖር ያደርገዋል። ምክንያቱም ዝቅ ያለ ማለትም ባለ 5 ስፒድ ማኑዋል ቢሆንና ወይ ደግሞ ከዛ በታች የሆኑት ማኑዋል ወይ ደግሞ አውቶማቲክ ያላቸው ተሽከርካሪዎች የነዳጅ አጠቃቀማቸው ከፍ ይላል። የትኛውም ተሽከርካሪ በሚሆንበት ጊዜ ደግሞ
አውቶማቲክ ትራንስሚሽናቸው ይሁን ማኑዋልም ቢሆን ጊሩ በሚበዛበት ጊዜ የመኪናው የነዳጅ አጠቃቀም የተሻለ ነው የሚሆነው። እንደምታውቁት እነ ገመቺስ የሚባሉ ተሽከርካሪዎች የተሻለ የነዳጅ አጠቃቀም በዛ ሞተራቸው ጥሩ የሚባል እንዲሆን ያስቻለው ነገር መኪኖቹ ያላቸው የጊር ብዛት ብዙ ስለሆነ ነው። ይህም ተሽከርካሪ ምን ያህል ጊር አለው ካልን ይህ ባለ 6 ጊር ወይ ደግሞ ባለ 6 ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። መኪናው የተገጠመለት ፎር ዊል ድራይቭ ሲስተም በምናይበት ጊዜ ይሄኛው ፓርት ታይም ፎር ዊል ድራይቭ የሚባሉት ናቸው። ማለትም ስንፈልግ ብቻ ነው ፎር ዊል ድራይቭን ኦን የምናደርገው። ከዛ ውጭ ግን የተሽከርካሪ ሪል ዊል ድራይቭ ማለትም ሞተሩን ጉልበት የሚያገኘው ከቀጥታ ለኋላው ጎማ ያለውን ጉልበት የሚያስተላልፍለት ነው። ፎር ዊል ድራይቭ ፓርት ታይም መሆኑ ጥቅሙ የተሻለ የነዳጅ አጠቃቀም እንዲኖር ያደርገዋል። ፉል ታይም ፎር ዊል ድራይቭ የምንላቸው በሚሆንበት ጊዜ ቤትም ቦታ ሁሌ ፎር ዊል ድራይቭ ስለሚሆን የነዳጅ አጠቃቀማቸው ከፍ ይልብናል። የመኪናው የነዳጅ አጠቃቀም ምን ያህል ተሻሽሏል ካላችሁኝ እስከዛሬ ከነበረው የነዳጅ አጠቃቀሙ የተሽከርካሪ ከ10 እስከ 15% የተሻለ የነዳጅ አጠቃቀም እንዲኖረው አስችሎታል። በሃይብሪድ በመሆኑ ማለት ነው። የተሽከርካሪ ብቻ አይደለም በሃይብሪድ ሞድ በፒክአፕ የምናገኘው ሌሎች ደግሞ እነ ፎርድ ሬንጀር ዋይልድ ስትራክ የሚባሉ ተሽከርካሪዎች አሉ። እነሱ ተሽከርካሪዎች ጋር በምናወዳደርበት ጊዜ የተሻለ የነዳጅ አጠቃቀም የተሽከርካሪ ላይ እናገኛለን። ቀጣይ የተሽከርካሪን የሚወዳደሩትን እነ ፎርድ ሬንጀር፣ አይሱዙ ዲ-ማክስ እንዲሁም ሚትሱቢሺ ኤል200 ሃይብሪድ ተሽከርካሪዎች ከተማ ውስጥ የተወሰኑት ገብተዋል። እነሱን በአካል ተገኝተን ያለውን ነገር በስፋት እናያለን። ተሽከርካሪ በመገዙበት ጊዜ የምታገኟቸው ፊቸሮችን ላሳያችሁ። እነዚህ መኪኖች ላይ ባለ 8 ኢንች ተች ስክሪን እናገኛለን። እዚህ ላይም አፕል ካርፕላይ እንዲሁም አንድሮይድ አውቶ እናገኛለን። የመኪናው ክላይሜት ኮንትሮል በምናይበት ጊዜ ዱዋል ዞን የምንለው ነው። ለተለያዩ የአየር ሁኔታዎች ተብሎ የተገጠሙ ናቸው። የተሽከርካሪ ላይ ወንበሮቹ የሌዘር ወንበሮች ናቸው። እነዚህ ወንበሮች ከፍተኛው ትሪም ሌቭል ላይ በሚሆንበት ጊዜ ኤሌክትሪካሊ አጀስተብል ናቸው። ከዚህ በተጨማሪ ደግሞ ጀርባችሁን ብቻ ደገፍ እንዲያደርጋችሁ ከፈለጋችሁ የመኪናውን ለምበር ሰፖርት የሚባለው ፊቸሮችን ተገጥሞላቸው እናገኛለን። ሌላኛው ደግሞ የቶዮታ ሴፍቲ ሴንስ የሚባለውን የአደጋ መከላከል ፊቸሮች እንዲሁም ድራይቨር አሲስታንት ፊቸሮቹ ሙሉ ለሙሉ ይዘው ቀርበዋል። ከነዚህ መካከል ፕሪ ኮሊዥን ሲስተም አለ። ከዚህ በተጨማሪ ደግሞ ሌን ዲፓርቸር አለርት ማለትም ከመስመራችሁ በምትወጡበት ጊዜ የሚያሳውቃችሁ አለ። በተለይ እነዚህ መኪኖች ብዙ ጊዜ ጥቅም ላይ ሲውሉ የምናገኘው በሃይዌይ መንገዶች ላይ ነው። ለዚህ ደግሞ ራሱን የቻለ አንድ ለየት ያለ ፊቸር ተገጥሞታል። ይህም አዳፕቲቭ ክሩዝ ኮንትሮል ይባላል። መኪኖቹ ብዙ ጊዜ እንደነገርኳችሁ ሃይዌይ መንገዶች ላይ ስንጠቀማቸው እግራችንን ከነዳጅ ፔዳሉ ላይ አንስተን መኪናው በ80 እንዲጓዝ አንድ ሴት ካረግንለት በኋላ ያንን ጠብቆ መጓዝ ይችላል። ድንገት ፊት ለፊቱ ሌላ ተሽከርካሪ በ60 የሚሄድ ካገኘ ያንን መስመሩን እንደያዘ መኪናው ፍጥነቱን በ60 ያደርግና መሀል ላይ ያለውን ርቀታቸውን ይጠብቁ ያሽከረክረናል። ነገር ግን መኪናው ሌሉን በሚቀየርበት ጊዜ መኪናው ቀጥታ ክፍት መሆኑን ካረጋገጠ በኋላ በ80 ራሱን በራሱ ፍጥነቱን ጨምሮ መጓዝ ይችላል። ድንገት ሰው ሲገባብን ደግሞ ራሱ ፍሬን የሚያዝ አውቶኖመስ ኢመርጀንሲ ብሬክ የሚባለውን ፊቸሮች በሙሉ አካቶ የቀረበልን ተሽከርካሪ ነው። ከዚህ በተጨማሪ ደግሞ አንዳንድ የተለመዱትን እነ ኪለስ ኢንተሪ፣ ዋየርለስ ቻርጅ ማድረጊያ እና የመሳሰሉትን ደግሞ ከፍተኞቹ ትሪም ሌቭል ላይ በቀላሉ ልታገኟቸው ትችላላችሁ። እነዚህ መኪኖች የተሸጡበት ያለው ዋጋ እንግዲህ 20 ሚሊዮን እና ከዛ በላይ ነው እየተጠሩበት ያለው። የተለያዩ የከለር አማራጮች አሏቸው። እንደናንተ ፍላጎት የፈለጋችሁትን መውሰድ ትችላላችሁ። በገበያ ውስጥ እነዚህ የሚወዳደሩት እነ ፎርድ ሬንጀር፣ ሚትሱቢሺ ኤል200 ሃይብሪድ ተሽከርካሪዎች ቶዮታ ሃይብሪድ ተሽከርካሪ ማለትም ከቶዮታ ሃይሉክስ ጋር ሲነጻጸሩ ትንሽ እነሱ ዋጋቸው ሊቀንሱ ይችላሉ። ነገር ግን ሪሴል ቫልዩአቸው ላይ በኋላ ላይ በስፋት እናያለን፣ እነሱ ይቀንሳሉ። ይሄኛው መልሶ ለመሸጥም የተሻሉ ናቸው። እንደምታውቁት ማይልድ ሃይብሪድ ተሽከርካሪዎች እጅግ በጣም የተወሰኑ ስላሉ በቴክኖሎጂያቸውም ያን ያህል አልነበሩም ከዚህ በፊት የነበሩት። አሁን ግን እንደዚህ አይነት የሃይብሪድ ተሽከርካሪዎች ገበያ መቀላቀላቸው በደንብ ያነቃቁታል ተብሎ ይጠበቃል። እነዚህ መኪኖችን በመገዙበት ጊዜ እንደ ፍላጎታችሁ በካሽም በባንክም ብዙ ጊዜ ይቀርባሉ። ነገር ግን እናንተ በተለይ ለድርጅት ከሆነ ሰፋ ያለ የባንክ ብድር አማራጮች ይኖሯችኋል። ይህንን ተሽከርካሪ ከገዛችሁ በኋላ ደግሞ የሚኖሩባቸውን ወጪዎች እንመልከት። የተሽከርካሪ እንደነገርኳችሁ ማይልድ ሃይብሪድ ነው፣ ሙሉ ለሙሉ ሃይብሪድ አይደለም። ስለዚህ በኤሌክትሪክ መጓዝ ስለማይችል በሃይብሪድ ሞድ ነው የምታሽከረክሩት። ያ ማለት የመኪና ነዳጅ አጠቃቀም ምንም እንኳን ጥሩ ነው ብንልም ያወዳደርነው ከፍ ካሉ ተሽከርካሪዎች ጋር ስለሆነ ከዝቅተኞቹ ጋር በመወዳደርበት ጊዜ በጣም ከፍ ያለ ነዳጅ አጠቃቀም ይኖረዋል። ሌላኛው ደግሞ ሜንቴናንስ ነው። እነዚህ መኪኖች እንደነገርኳችሁ የአድብሎ ወጪ ይኖሩባቸዋል። ከዚህ በተጨማሪ ደግሞ የመኪኖቹ ሰርቪስ እነሱ የመሳሰሉትን ነገሮች ማሰብ ይኖርባቸዋል። በኢንሹራንስ ማሰብ ይኖርባቸዋል። በሪሴል ቫልዩ በምናይበት ጊዜ ደግሞ የቶዮታ ሃይሉክስ ተሽከርካሪዎች በጣም ጥሩ የሚባል ሪሴል ቫልዩ ያላቸው ተሽከርካሪዎች ናቸው። በተለይ ቶዮታ የሚለው ባጅ ያለው ተሽከርካሪ በጣም ተወዳጅ ነው። ቶዮታ ሃይሉክስ በሚሆንበት ጊዜ ደግሞ የትኛውም የኢትዮጵያ ክፍል ላይ በቀላሉ ልትሸጡት የምትችሉት ተሽከርካሪ ነው። እነዚህ መኪኖችን ለመግዛት የሚመከር ሰው አለ፣ ደግሞ ይቅርብ የሚባል አይነትም ሰው አለ። በተለይ መኪናውን ከከተሞቹ በብዛት ይዘን የምንወጣ ከሆነ በተለይ ደግሞ ለተከባባድ ስራዎች የምንጠቀመው ከሆነ እነዚህ ተሽከርካሪዎች በጣም ጥሩ ናቸው።
ነገር ግን ለሌሎችን ለማድረስ ወይ ደግሞ ከተማ ውስጥ ከቢሮ ወደ ቤት መንቀሳቀስ ከሆነ ከዚህ ተሽከርካሪ ይልቅ ሌላ በቤንዚን የሚሰሩ የሃይብሪድ ተሽከርካሪዎች ቢሆን ይመረጣል። ይህን ያልንበት ራሱን የቻለ ምክንያት አለው። ምክንያቱም የዲፒኤፍ የሚባል ሲስተም ተገጥሞላቸዋል። አብዛኞቹ ከተማ ውስጥ ብቻ የምንጠቀምበት ከሆነ ይህ ዲፒኤፍ የሚባለው ሲስተም ይታፈንና የመኪናችን ዳሽቦርድ ላይ መብራት ያመጣብናል። ይህ በሚሆንበት ጊዜ የመኪናው እዛ ዲፒኤፍ ወረዳ ሙሉ ለሙሉ መጸዳት ይኖርበታል። ነገር ግን ይህ አይነቱ ችግር የማያጋጥመው ደግሞ ከከተማ ውጭ በብዛት የምናሽከረክረው ከሆነ እዛ ላይ ያለው ቴምፕሬቸር ጥሩ ስለሚሆን ቶሎ ተቃጥሎ በጭስ መልክ ይወጣልናል። ካልሆነ ግን እያስወረድን ማጸዳት ይኖርብናል ማለት ነው። ስለዚህ ይህንን ይመስላል የአዲሱ የቶዮታ ሃይሉክስ ሃይብሪድ ተሽከርካሪ። እነዚህ መኪኖች እንደነገርኳችሁ ከ20 ሚሊዮን እና ከዛ በላይ የሚጠሩ ተሽከርካሪዎች ናቸው። እነዚህን መኪኖች ይሁን ሌሎችንም መመልከት የምትፈልጉ ከሆነ የቴሌግራም ቻናላችን ሊንክ የኮሜንት መጀመሪያው ላይ ታገኙታላችሁ። እሱ ላይ ያገባችሁ በሱ በምታገኙ ስልክ ቁጥር ልታገኙ እንችላላችሁ። እዛ ላይ መርጣችሁ መደወል ይጠበቅባችሁ። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።